ቮቱ እየተጭበረበረ እንዳለ እንግዲህ ጃኒ በማስረጃ ላሳያችሁ ብላለች። ምንም ይዘጉታል ይከፍቱታል። ያዶናውን እንትን ነው ይዘጉትና ይከፍቱታል። አሁን ዛሬ ማታ ከዘጉት ነገ ደግሞ ይከፍቱታል። ላይክ እኔ ዋት ፊል ይላል። ከዛ ኔክስት ከዛ ምን ያህል የኔን ዘግተውት የማን የፍራይዶች ነው ይሄን እያያችሁ አልተጭበረበረም የምትሉ ሰዎች አሁን ታስቃላችሁ። ይመችሽ ጃኒ ግን ጎበዝ። ቲክታክ ክሬቲቭ አዋርድ አዘጋጁ ዋና ፕሮፖዛል ቀርጾ የመጣው ልጅ ክደውት ራሳቸው ፕሮግራሙን እያስኬዱ እንደሆነ ደግሞ ዶላር እያየው እኮ ገንዘቡ እየገባ እየቆጠርኩ የለም ዩቲዩብ ስልኬ ላይ ቼክ ሳረግ ወዳጆቼ መሰገጥ ለኔ የገባኝ እንደዚህ ነው። ቮቱ እየተጭበረበረ እንዳለ እንግዲህ ጃኒ በማስረጃ ላሳያችሁ ብላለች። ምንም ይዘጉታል ይከፍቱታል። ያዶናውን እንትን ነው ይዘጉትና ይከፍቱታል። አሁን ዛሬ ማታ ከዘጉት ነገ ደግሞ ይከፍቱታል። ላይክ እኔ ዋት ገብቶኛል። ማውራት አልፈልግም ግን የሆነ ስህተት እንዳለ እኔ ተናግሬያለሁ። እኔ በሪከርድ ነው ያሳየሁት፣ በማስረጃ ነው ያሳየኋችሁ። አንድ ቀን ይዘጋል፣ አንድ ቀን ይከፈታል። ላይክ በጣም የተወዘጋገበ ነገር አለ። አይዶን ወዳጆቼ መሰገጥ ለኔ የገባኝ እንደዚህ ነው። የአሜሪካኑ ታዋቂና ባለጸጋ ድርጅት ዲዝኒላንድ መስራች የሆነው ዋልት ዲዝኒ በአንድ ወቅት ስኬታማ ስለመሆን ሲያወራ 4 መሰረታዊ ነገሮች እንደሚያስፈልጉ ተናግሯል። እነሱ ምንድናቸው? የማወቅ ጉጉት ኪዩሪዮሲቲ፣ በራስ መተማመን ኮንፊደንስ፣ ድፍረት ወይንም ከሬጅ እና የማያቋርጥ ጥረት ወይም ኮንሲስተንሲ እንደሆኑ ይናገር ነበር። እነዚህን 4 መሰረታዊ ነገሮች በህይወቷ ላይ ተግባራዊ ካደረጉ ማንኛውንም ነገር ማከናወን እንደሚችሉ ያምን ነበር። ግን ዋልት እንዳለው ከሁሉም የሚልቀው በራስ መተማመን ወይም ኮንፊደንስ ነው። እርሱም አለ አንድ ነገር ስታምኑ ሙሉ በሙሉና በማያሻማ መንገድ እመኑ። በሌላ አነጋገር ሰግጡ። በ2012 ዓ.ም ተርጉሜ ካሳተምኩት ከራሴው መጽሐፍ ገጽ 26 ያነበብኩላችሁ። ከወደዳችሁት ፎሎ፣ ላይክ፣ ሼር፣ ኮመንት ማድረጋችሁ ነው። መረዳት የሚፈልግ ሰው እንደዚህ ይረዳል። እንግዲህ ያው ትክክለኛ የተማረ ሰው እንደዚህ ነው አይደለ? ጭንቅላት ያለ ሰው አይከብዱም ለመረዳት። ጭንቅላት ያለው ሰው እንደዚህ አይነቱን ቀላል ነገር። እሁድ 10 ሰዓት ነው። አሁን ሸገር ህንፃ ቦሌ ሸገር ህንፃ ግራውንድ ላይ ስብሰባ ይዘዋል። እነማን? የቲክታክ ክሬቲቭ አዋርድ አዘጋጆች። ምን አይነት ስብሰባ በሉኝ? የቲክታክ ክሬቲቭ አዋርድ አዘጋጁ ዋና ፕሮፖዛል ቀርጾ የመጣው ልጅ ክደውት ራሳቸው በጎን ልጁን በቃ ላሽ ብለውት በጎን ፕሮግራሙን እያስኬዱ እንደሆነ። ሮፍናን ልጅህ ላስተዋውቅህ፣ ሪኢና ሮፍናን ትባላለች። ታሪኳ ትንሽ ላካፍልህ ማለት ነው። አንድ ቀን ወደ መቀሌ መጥተህ ነበረ። ባሎኒ ኮንሰርት ነበረ። የዛኔ ኮንሰርት በነበረ ጊዜ ማለት ነው በር ላይ ተጥላ ነበር የተገኘችው ማለት ነው። ከዛ ማን ብለው ሰየሟት? ሪኢና ሮፍናን። ስለዚህ አባቷ ነህ ማለት ነው። እንግዲህ እንደምታያት በጣም ነው የምታምረው፣ ቆንጅዬ ነች። 4ኛ ወሯ ነው አይደለ? ከተወለደች ወደ 5ኛ ወሯ እያለፈች ነው ያለችው። በጣም ነው የምታምረው። እዚህ መቀሌ ነው ያለችው። መተህ ብታያቸው በጣም ደስ ይለኛል። ልክ እንደምታያቸው እነዚህ ህፃን ልጆች ማለት ነው ድጋፍ የሚፈልጉ ልጆች ናቸው እና እሷ ነች እንግዲህ እነሱን እየደገፈች የምትገኘው እና ጋይስ መታችሁ በየአቅማችሁ ብታግዙ በጣም ደስ ይለኛል ማለት ነው። እንደዚህ የሚያማምሩ ትናንሽ ህፃን ልጆች አሉ እንግዲህ እንደ ሪኢና ሮፍናን ማለት ነው። አንተና አትረሳም እሷ ስታድግ በእርግጠኝነት። ቻው በይ፣ እወድሃለሁ በይ ሮፍናን። እንዴት ነው ልጠሉት የምችሉት? አሁን ይተው እንዴት ልጠሉት ትችላላችሁ? እግዚአብሔርን በቃ በቲክቶክ ተጽዕኖ ስለፈጠረ ብቻ ነው። አልገባኝም። የሆነ በሌላ መንገድ ቢመጣ ኖሮ ችግር አልነበረው። ሶሻል ሚዲያን ለጥሩ ነገር መጠቀም አላችሁ። ከዚህ በላይ እንዴት ለጥሩ ነገር ይጠቀምበት? እግዚአብሔርን ሰው ግን በስማም ቀንቶበት ሊሞት ነው። አንዳንድ ሰዎች እንዲህ በጣም አልጠብቃቸው ሰዎች ማለት ነው። ግን እንዲህ ስለ አዶናይ በሰራው ቪዲዮ ብዙ አይነት ሀሳቦች አሉ። 2 ሳይዶች አሉ። አልሰግጥም አልደድብም ብለው የሚያስቡና አዶናይንም የተቸው ይመሰላቸው አሉ። አዶናይ የሚተችበት አለ፣ እነዚህ የሚተችበት አለ። አልሰግጥም አልደድብም ለምትሉት መጀመሪያ ልንገራችሁ፣ በኋላ ስለ አዶናይ እነግራችኋለሁ። እናንተ ሚሉት ሰዎችን ታዋቸው። እናንተ አልሰግጥም አልደድብም ብላችሁ እንድታስቡ ያደረጋችሁን ነገር ለዩ። ለጀማሪ ቲክቶከሮችም ሆነ ሶሻል ሚዲያ መምጣት ለምትፈልጉ ማንም ሰው ደድቡ ያላችሁ የለም።
ማንም ሰው ስለደደባችሁ ይወዳችኋል ማለት አይደለም። ስንት ደድበው ያልተሳካላቸው ሰዎች አሉ። ሳይደድቡ የተሳካላቸውንም ጥሩ ሰዎች እየሰደባችሁ ነው። አንድ ሰው ብልጭልጭ ነገር ሰርቶ አይታችሁ ሌላ በቃ ነገር የለም። አሁን ለምሳሌ እኛ ሀገር ምን የተለመዳል? የሆነ ሰው ገበያ ሲከፍት አንድ ሱቅ በቃ ለምሳሌ ብሎን መሸጥ ቢያሳካለት አጠገቡ ሌላኛውን ብሎን መሸጥ ይጀምራል። ላይክ ያ ነው ቢዝነስ ብሎ የሚያስበው። ሶሻል ሚዲያንም እንደዛ እያደረጋችሁት ነው። አንደኛው ከሆነ ነገር ላይ መዝለል ብዙ ቪው አስገኘለት ብላችሁ ባህሪያችሁ ያልሆነውን ከሆነ ነገር መዝለል ላይ መስራት መጀመር ይመስላችኋል። አንደኛው ተሳድቦ ሲሳካለት ስታዩ መሳደብ ነው የሚያዋጣው ብላችሁ ታስባላችሁ። እንደዛ አይደለም። ሁሉም የራሱ አለው። ሶሻል ሚዲያ አንደኛው ትልቁ ጌም ባለፈው ነግሬያችኋለሁ። ሶሻል ሚዲያ ገበያ ነው። አንደኛው ትልቁ መሳካት ሚስጥር ኮንሲስተንሲ ነው። ቪው ኖረ ምን ኖረ ሳትሉ ሁሌ ለመምጣት ፈቃደኛ ናችሁ ወይ? ሁሌ ደብሯችሁ ሙድ ሳይኖራችሁ አሟችሁ ለመምጣት ፈቃደኛ ናችሁ ወይ? ብሩክ ኒውስ የሰርጉ ቀን ቪዲዮ ሰርቻለሁ ብሎ የለ ለምን? ስራው ነው፣ እንጀራው ነው። እሱ ኦልሬዲ ቆይቶበት ነው ያንን የሚያደርገው። ግን ስቲል ያን ለማድረግ ውስጣችሁ ፈቃደኛ ነው ወይ? ከዛ ደግሞ ትላልቆቹን ስታዩዋቸው ሁሉን ነገር እነሱ የሚያደርጓቸው አይምሰላችሁ። ማናጀሮች አለ፣ ፖስት የሚያደርግላቸው ሰው አለ፣ የሚቀርጻቸው ሰው፣ ብዙ ነገር አለ ከጀርባ። ስለዚህ እንደ ጀማሪ ምንም ነገር ከሌላችሁ እኔ ምንም የለኝም ለምትሉት እንዲሁ ጀምሩ። መጀመሪያ ስትጀምሩት እያያችሁ ትመጣላችሁ ምን ማሻሻል እንዳለባችሁ። 2 ምንም ምስላችሁ ባያምር ድምጻችሁ የተሻለ እንዲሆን ሞክሩ። ድምጹ የሚሰማ ቪዲዮ ለመስራት ሞክሩ። ከዛ ጀምሩ። 3ኛው ደግሞ ደድቡ ማንም አይባልም። መደደባችሁ ያዋጣኛል ብላችሁ ካሰባችሁ ወደ ኋላ ቲክቶክ ከተጀመረ ካወቃችሁ ውስጥ ይዋቸው ደድበው በዛው የተረሱ ሰዎች፣ የተመታ ነገር ሰርተው በዛው የተረሱ ሰዎች እነሱ ለምን አልተሳካላቸው? 2ኛው ነገር የምንመጣው እዚህ ነው። እድል ሶሻል ሚዲያ በጣም የእድል ጉዳይ ነው። እናንተ ለፍታችሁበት አሁን ሁሉም ቲክቶከር ብትጠይቁት ይነግራቸዋል። ለፍቶ አሪፍ ነው ብሎ የሰራው ቪዲዮ ምንም ላይታየለት ይችላል። እሱ በቃ አሪፍ ነው እኮ ብሎ ነው ያሰበው። አሁን እነዚህ ሚሊዮን ምናምን ፎሎወር ያላቸውን ቲክቶከሮች እስቲ ቪዲዮዋቸውን ወደ ታች ግቡ። በጣም አሪፍ የንግድ በተለይ ብዙ ጊዜ ይሄ ያጋጥማቸዋል። የንግድ ማስታወቂያ ሲሰሩ ቪው አይታይም። ለምን? ፎሎወር የሚያደርጋቸው ሰዎች አለ፣ አልጎሪዝም፣ ብዙ ፋክተሮች አሉ። ግን በሚቀጥለው ሌላ ቪዲዮ ፈቃደኛ መሆን አለባችሁ። ለፍቼ የሰራው ቪዲዮ ቪው አልታየም ብላችሁ ተስፋ መቆርጡ ከሆነ ጌሙን አልገባችሁም ማለት ነው። ከዛ ደግሞ እናንተ ያላሰባችሁት ቪዲዮ ዝም ብላችሁ ያወራችሁበት ቪዲዮ ቫይራል ይወጣል። ለክ ነው። ስለዚህ አንዳንዴ ከምንም በላይ እንድታሸንፉ የሚረዳችሁ ከምትሰሩት ከምንም በላይ እንድታሸንፉ የሚረዳችሁ ኮንሲስተንሲ ነው። አዶናይ ነው ሰግጥ ማለቱ እሱ ነው። ያው ከሱ ሲመጣ እንደሱ አይነት ሰው ሲሆን ትንሽ እናውቃለን የምትሉ ሰዎች ታዛቡታላችሁ እንጂ እሱ ለማለት የፈለገው ማንነታችሁን ለማሳየት አትፍሩ። ለሰው ብላችሁ ለማንም ብላችሁ ራሳችሁን ወደኋላ አታስቀሩ። አሁን እኔ በሙያ ፋርማሲስት ነኝ። በቃ ኦል ፓምፐስ ሆኜ ስለ መድኃኒት ምናምን ማውራት እችላለሁ። ግን እኔ ስራ ቦታ ነው። እኔ የምወደው ፊልም ነው። በፍሪ ታይሜ ማሰብ የምፈልገው ስለ ፊልም ነው። ስለዚህ ሶሻል ሚዲያ ስጀምር በጣም ዲፕረስድ ሆኜ ነበር ቪዲዮ የምሰራው ቢትዊን መጥፎ ነገሮች። ስለዚህ ለምን ግን ጀመርኩ? አም ገነ ስታርት ዲስ ዋይ ናት ምናምን በሚል ማለት ነው። ታንክፉሊ ጥሩም ይሄዳል፣ መጥፎ ቀኖችም አሉ። ኮንሲስተንሲ ችግር ነበረብኝ እንጂ ከዚህ በላይ ማድግ ነበር። ሶ እናንተ ይሄ በዚህ ጫጫታ መሀል ለእናንተ ሪል ምክር እንድታጧ ስለማልፈልግ ነው። 2ኛው ማሰብ ያለባችሁ ጌሙን የተጫወተ ሁሉ ጥሩ ሰው ማለት መጥፎ ሰው ነው ማለት አይደለም። ግን መተቸትም ይገባዋል ማለት ትችላላችሁ። አሁን ለምሳሌ አዶናይን እንዴት ነው የማየው? የቲክቶክ ሚስተር ቢስት አድርጌ ነው የማየው። ሚስተር ቢስት በዩቲዩብ ካወቃችሁት በጣም ሚሊዮነር ነው። ከዩቲዩብ ትልቅ ሰብስክራይበር ያለው ነው። ትልቅ ዩቲዩበር ነው። ብዙ ብር ያገኘ ሰው ነው። ዩቲዩብን ግን አበላሹ ከሚባሉ ሰዎች መሀል አንዱ እሱ ነው። በምንድን ነው ያበላሽው? እሱ ላበላሽ ብሎ እኮ አይደለም ያበላሽ። እያንዳንዷን ሰከንድ ዩቱ ላይ ስለማድረግ አስቦ ተምኔል አናላይዝ ማድረግ ቪዲዮ በቃ ኢሞሽናሊ ሰዎችን ትሪገር ማድረግ ላይ በጣም ስለሰራ ማለት ነው። በዛኛው ቪዲዮ የነገርኳችሁ ምንድን ነው ሶሻል ሚዲያ የአቴንሽን እና የኢሞሽን ጌም ነው። ያንን በጣም ኦፕቲማይዝ ከማድረጉ የተነሳ ቪው ያገኛል። ግን አት ዘ ሴም ታይም የሰዎችን አእምሮ ነገሮችን ታግሰው እንዳያዩ ኮንትሪቢዩት ያደርጋል። አዶናይም አብዛኛው ቪዲዮ ብታዩት አሁን ከ15 ሰከንድ ከ20 ሰከንድ ማይበልጡ በቀን 5-10 ፖስት ያደርጋል። ፊው ነገር ነው ምክር ጥቅም ነገር ያለው ነገር የሚያሳያችሁ። ሌላኛው ዝም ብሎ ራንደም ዴይ ነው። ስለዚህ ይሄን ሆኖ እሱ ተሳካለት እናንተ ሁኑ ማለት አይደለም። ግን በዚህ መንገድም ሊሳካላችሁ ይችላል። መጀመሪያ እናንተ የምትፈልጉትን ወቁ። አሁን ለምሳሌ ፎሎወር ስላደገ ብቻ ገበያቸው ያድጋል ማለት አይደለም። አሁን አንድ ልጅ አለች ፌቭ ዳንቴል፣ ያው እሷን አላቃትም፣ ሶሪ ሚስ ካራክተራይዝ ካረኩሽ። ግን እሷን እኔ ከድሮ አቃታለሁ በአሰ ፎሎወር። ድሮ ድምጿ ቲሚድ ነው፣ በጣም ላውድም አይደለም ምናምን። ከዛ ክሮሼ ያደረገችውን ስራዋን ዳንቴል ምናምን ነው የምታሳየው። ከዛ
አሁን በቅርብ እንደውም ዊሃ ለብሳለች። ታዋቂ ቲክቶከሮች ቢዝነሷ አውትፍሊ ያደገ ነው። ከዛ ደግሞ ድምጿ ራሱ ቪዲዮ ስትሰራ ልጅቷ ድምጿ አክቲቭ እየሆነ ነው፣ ሞር አቢት እየሆነ ነው። ለምን ጌሙን በተጫወታችሁ ቁጥር እያያችሁ ትመጣላችሁ። እሷ ግን ቪው ምን ሳትል ሁሌ ስለሰራች ነው። ስለዚህ ሁሌ ስትሰሩ እናንተ የምትሸጡት የሚገዛ ሰው ይመጣል። ግን ስትሰሩ ያ ማለት ራሳችሁን አታሻሽሉ ወይም ያንኑ ነገር ደጋግማችሁ ስሩ ማለት አይደለም። ግን ቀስ በቀስ ጌሙን እያያችሁ መሻሻል ትችላላችሁ። ካልጀመራችሁ ግን ማታቁት ነገር ነው። ከውጭ ሆነው መደደብ ያለባችሁ ሶሻል ሚዲያ ለማደግ ብለው የሚዋሻችሁን ሰዎች አትስሟቸው። ምክንያቱም እንደዛ እያሉ ያሉት ምንድን ነው ሳይደድቡ ስንት ነገር አስተምሮ ያደጉትን ሰዎች እየሰደቧቸው ነው ሳያውቁት። ምክንያቱም እነዛን ለምን አጣሙ? እናንተ እዚህ ጋር የደደቡትን ላይ ለምንድን ነው የምታተኩሩት? ያልደደቡትን ለምን አታደንቋቸው? አረ እግዚአብሔር ይስጥ። ምን አይነት ሰው ነው በመድኃኒዓለም? ለምን ታጣፋላችሁ? የሌላውን ሰው የምትጠሉትን ሰው ነገር አይታችሁ የምትወዱትን ሰው ስራ ለምን ታጣፉበታላችሁ? ሶሻል ሚዲያ የሚሰራው ለእንደዚህ ነው ብላችሁ ስም አታጥፉ። ምክንያቱም ሶሻል ሚዲያ አያገባውም ማን ጥሩ ማን መጥፎ። ሶሻል ሚዲያ የሚያገባው ምን አይነት አይን ብዛት አመጣ ነው። ምን አይነት ሰው ጠራልኝ ያ ሰው ነው። ያ ሰው ብዙ ሰው ከጠራለትና አፕሊኬሽኑ ላይ ኢንተራክት ካረገ ያን ሰው ያሳድገዋል ሶሻል ሚዲያ። ስለዚህ ኮንሲስተንሲ ዋና ነገር ነው። ኢሞሽን ትሪገር ማድረግ ዋና ነገር ነው። ያን የምታደርጉበት መንገድ በእናንተ ነው የሚወሰነው። ምን አይነት ሰው ነው? መፈመስ ነው የምትፈልጉት? ብር ማግኘት? ወይስ ደግሞ ስለምታውቁት ነገር ሰዎችን ማስተማርና ማንቃት? የምትፈልጉትን ወስኑ። ስለዚህ እውቀት የሚያስተምር ሰው ሆናችሁ የእናንተው ደደ የምትሏቸው ሌላ ነገር የሚሰሩትን ሰዎች ፎሎወር አትመኙ። ለሁላችሁም አንድ አይነት ኦዲየንስ የለም። እንደውም እውቀት የሌለው ነገር የሚያሰሩ ሰዎች ፎሎወራቸው የሚያድገው ለምንድን ነው? አእምሮዬን አያሰሩማ፣ ኤፈርት የለውም። በዚህ ሰዓት ሶሻል ሚዲያ ሁላችንም ሴንሲቲቭ አድርጎናል። ለትዕግስት ሴንሲቲቭ አድርጎናል። ስሎ ለሆነ ነገር ሴንሲቲቭ አድርጎናል። ስለዚህ ያ ሁሉ ሰው መምጣቱን እንደ ጎል አትዩት፣ እሱን አትርሱ። ስለዚህ በሁለት ጫጫታዎች መሀል ዋናው ምክር እንዳይረሳ ነው። ይመችህ አባቴ። እንግዲህ ያው አሁንም እንደምለው መረዳት የፈለገ ሰው ይረዳል። በጣም በሚገርም ከዚህ በላይ እንግዲህ ምንም ማብራሪያና መግለጫ የለው እውነት ለመናገር። ይመቸው። እንግዲህ ሰሞኑን አንድ ወጣት አዶናይ የተባለ ልጅ በክሬቲቭ ኮንቴንት ቲክቶክ አዋርድ የሚባል በጣም አጨናንቆት አይቻለሁ እና ይሄ ልጅ ማን ነው ብዬ ስራዎቹንም ለማየት ሞከርኩኝ። እውነት ለመናገር ፋሲኔቲንግ ሪሊ ፋሲኔቲንግ። እንደውም አንዳንዶቹ ይሄ ኮንቴንት አይደለም እያሉ ሊተቹ ሲሞክሩ ማይቻለው። በእኔ እምነት ግን ኮንቴንት ነው እና ኮንቴንትስ ራሱ ምንድነው እንዴት ነው የሚፈጠረው ከተባለ በአንድ ህብረተሰብ ውስጥ ችግር ነው የሚባልን ነገር ለይተህ ያንን አድሬስ ማድረግ ነው ኮንቴንት ለእኔ የሚገባኝ። እና እሱን የምትቃወሙ የኮንሳይዝ ሪዲንግ ቱ ሎጂክ በዊሊያም ሃሌ እንድታነቡ ኮንቴንት ምን እንደሆነ፣ አዘርዋይስ ይሄ ኮንቴንት አይደለም የምትሉ ከሆነ ፋላሲ ኮሚት እያደረጋችሁ እንደሆነ ነው የሚሰማኝ። የኢትዮጵያ ህዝብ በመሰረቱ የተራበው የተጠማው በቸገረው ጊዜ አይዞህ እንዲባል ፍቅርን፣ አንድነትን፣ መቻቻልን፣ መተጋገዝን ይሄ ነው የዚህ ረሃብና ጥማት ነው ያለው። የተራብነውም የተጠማነውም ይሄን ጉዳይ ስለሆነ ይሄንኑ አጀንዳ አድሬስ ሊያደርግ የመጣ ልጅ እንደሆነ ነው የሚታየኝ። ከሁኔታው እና ከልጁ ነገር ሁኔታ ዛላ አንጻር መረዳት የሚቻለው በጣም ቅንነቱ፣ የዋህነቱ ይታያል። ነሰሰሊ ቀርበህ ማወቅ አይጠበቅብም። ስለዛ እንዲሁ ያሉ ሰዎች እንዲበዙልን እንደኔ ያለው ጎልማሳው አዛውንቶችም ካላችሁ እንዲህ ያሉ ወጣቶች ማበረታታት መደገፍ አለብን። ብዙ እንዲህ ያሉ ወጣቶች እንዲበዙ እና ፍቅር፣ አንድነት፣ ሰላም፣ ልማት የመሳሰሉት በኢትዮጵያ ምድር አሸናፊ እንዲሆን እንዲህ ያለ ሰው እንደግፍ ነው እና ኮንቴንት አይደለም የምትሉ እባካችሁ ቅድም ያልኳችሁን መጽሐፍ ሪፈር አድርጉት። ሎጂካሊ እንዴት ማሰብ እንዳለብን የሚያሳይ ነው እና እኔ አይ ኒድ ቱ ቮት ለአዶናይ ልደግፈው ፈልጋለሁ። ሌሎቻችሁም እንድትደግፉ ጥሪ ያደርጋለሁ። ይኸው ነው።